ጌታ ኢየሱስ ክርስቶስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር የሚመጣው ለኔ ነው። እኔ ማለት በወደደኝ በእርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። እግዚአብሔር ይባርካችሁ። ዛሬ ትንሽ ነገር ስለ ፍቅር እናገራለሁ። መጽሐፍ ቅዱስ የእግዚአብሔርን ቃል በመግቢያ አንድ ቃል አንብብላችሁና እግዚአብሔር ለኛ የሚናገረንን አብረን እንሰማለን። ዕብራውያን ምዕራፍ 12 ላይ በጣም የሚታወቅ የእግዚአብሔር ቃል ክፍል ነው። እኔ ከቁጥር 6 ልጀምር። ከቁጥር ምዕራፍ 12 ከአንድ ቁጥር ጀምሮ ሄዳችሁ ስታዩ በጣም ብዙ ምስክሮች ያሉት ነገር ነው ክርስትና። እንደ ደመና በጣም ብዙ ምስክሮች አሉት። ብዙ ምስክሮች በዙሪያችሁ ያሉ ብዙ እንደ ደመና ምስክሮች አሉት። ስለዚህ ቶሎ የሚከበንን ኃጢአት አስወግደን፣ ቶሎ የሚከበንን ሸክም አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ይላል። ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። የጀመርነው ጉዞ ሩጫ ነው። ይሄ ሩጫ ደግሞ ትዕግስት የሚጠይቅ ማራቶን ነው። ይሄ ሩጫ ሲሮጥ ሸክም አይፈልግም፣ ኃጢአት አይፈልግም። ይሄ ሩጫ ሲሮጥ የሩጫው ጀማሪና ፈጻሚ ነው የሚታየው። ስለዚህ ይሄን ሩጫ ስትሮጡ ነፍሳችሁ ዝሎ እንዳይደክም የነፍስ ዝለት የሚባል ነገር አለ። ዛሬ በጣም ብዙዎች እየዛሉ እያየው ነው። በሶሻል ሚዲያ ስትመለከቱ በጣም የዛሉ ብዙ ወጣቶች አሉ፣ የዛሉ ትልልቅ ሰዎች አሉ፣ ነፍሳቸው የደከመች ብዙ ሰዎች አሉ፣ ሞትን የሚመኙ በጣም ብዙ ሰዎች አሉ። መጽሐፍ ቅዱስ በነፍሳችሁ ዝላችሁ እንዳትደክሙ የነፍስ ዝለት ወገኖቼ ብዙ ነገር ኖሯችሁ መቆም እንዳትችሉ የሚያደርግ ነው። የነፍስ ዝለት እንዳይገጥማ ከኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን አስቡት። የነፍስ ዝለትን ነፃ መውጣት ከፈለጋችሁ ማሰብ ያለባችሁ ክርስቶስን ነው ይላል። ከዛ ይልና ቁጥር 7 ላይ እንደዚህ የሚል ቃል አለ። ቁጥር 7 እግዚአብሔር እንደ ልጆቹ ይዟችኋልና የተግሳጽን ምክር ታገሱ። ይሄን ሩጫ ስትሮጡ የተግሳጽ ምክር አለ፣ ታገሱ። ለመሆኑ አባት የማይቀጣው ልጅ ማን ነው? ልጆች ሁሉ የሚቀጡባት ቅጣት ተካፋይ ካልሆናችሁ ዲቃሎች እንጂ ልጆች አይደላችሁም ብሎ ይናገራል። አባቱ የማይቀጣው ልጅ ዲቃላ ነው። እንደ ልጆች ከሆናችሁ እንደሚወዳችሁ እንደ ራሱ ልጆች እግዚአብሔር ለቅጣት ታገሱ። ቅጣትን ለመቀጣት ታገሱ። የሚወዳችሁ ለእናንተ የሚያስብ እንደ እግዚአብሔር ልጆች ያደርጋችሁ። እግዚአብሔር ልጆቹ ስለሆናችሁ ሊቀጣችሁ ይገባል። ታገሱ ቅጣቱን። አባቱ የማይቀጣው ልጅ ምንድነው? በሉልኝ፣ ዲቃላ ነው። ማን ነው እሱ? አባቱ የማይቀጣው፣ አባቱ የማይገስጸው፣ አባቱ የማይዘልፈው፣ አባቱ የማይቆነጥጠው፣ አባቱ የማይናገረው፣ አባቱ የማይነካው ልጅ ዲቃላ ነው። ዛሬ እግዚአብሔር ይወደኛል የሚሉ ብዙ ሰዎች አሉ፣ ግን መቀጣት የማይፈልጉ የአባትን ቅጣት የሚያቀሉ። አባቱ የማይቀጣው ልጅ ዲቃላ የቅጣት ተካፋይ መሆን አለባችሁ ይላል። አይገርማችሁም? እግዚአብሔር እንደሚወዳችሁ እርግጠኛ ከሆናችሁ ፍቅር ዲሲፕሊን የሚያደርግ ነገር አለው። ፍቅር ከኋላው ቅጣት አለው። ለመቀጣት ታገሱ ብሎ ይናገራል። ፓስተር ቸሬ ዛሬ ይሄን ልትነግረን የሰበሰብከን? እኔ እኮ አይደለሁ። እኔማ ደስ የሚለኝ እናንተን ደስ የሚል ነገር ብናገር ነው። እግዚአብሔር ግን የምወዳቸውን ልጆች ይቀጣቸዋል። አባቱ የማይቀጣው ልጅ፣ አባቱ የማይናገረው፣ አባቱ የማይገስጸው ልጅ ዲቃላ ነው። እናንተ ደግሞ ልጆች ከሆናችሁ ይሄንን ለመቀጣት ታገሱ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ፍቅር ምንድን ነው ካላችሁኝ፣ ፍቅር መረን የሚለቅ አይደል። ዛሬ እግዚአብሔር ቤት ውስጥ ያየነው ችግር፣ እያየን ያለነው መከራ ይሄ ነው። እውነተኛ የእግዚአብሔር ፍቅር ከደረሳችሁ ፍቅር መረን አይለቃችሁ። ፍቅር ከተግሳጽ ውጭ አይደለም። ፍቅር ከእግዚአብሔር ቁንጥጫ ውጭ አይደለም። ፍቅር ከእግዚአብሔር
ትኩረት ውጭ አለ። እግዚአብሔር በጥንቃቄ የሚያየው የሚወዳቸው ልጆች በጥንቃቄ ነው የሚያየው። ዛሬ የእግዚአብሔር ቁጣ በምን ጉዳይ ይሆን ወደ ህይወታችን እየመጣ ያለው? እግዚአብሔር ይናገራል። ድሮ ቤተክርስቲያን መጥቶ ሰው እግዚአብሔር ሳይናገር ይሄ ሰውዬ ስለኔ ነግራችሁታል እንዴ ይባል ነበር። እውነት ውሸት? ስለኔ አውርተዋል እንዴ ይባል። ስለኔ ነው እኮ ያወራው። ለምን? እግዚአብሔር ይናገራል። እግዚአብሔር ይናገራል። እግዚአብሔር ስለሚናገር እኮ ነው ሰዎች በቀጥታ ስማቸው ሳይጠራ የነሱን ጉዳይ ይዘው የሚሄዱበት እድል ነበር። ዛሬ እግዚአብሔር ይናገራል። አሜን። ዛሬ እግዚአብሔር የሚገስጸን ነገር አለ፣ የሚናገረን ነገር አለ፣ የሚዘልፈን ነገር አለ። እሱን ለመስማት ታገሱ። እንደሱ አይነት ድምጽ ከመጣላችሁ እግዚአብሔር ስለሚወዳችሁ ክብር ለኢየሱስ ይሁን። አንድ ጥቅስ ልጨምርላችሁ። ማቴዎስ 5 ብዙ ጥቅስ ስለማላበዛ ማቴዎስ 5:25 እና 26 አብረኸው በመንገድ ሳለህ ከባለጋራህ ጋራ ፈጥነህ ተስማማ። መንገድ ላይ ያለህ ባለጋራ ያለህ ፈጥነህ ተስማማ። ባለጋራ ባትስማማ መስማማት እምቢ ብትል ባለጋራ ለዳኛ እንዳይሰጥህ ዳኛም ለሎሌው ወደ ወህኒ ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም ይላል መጽሐፍ። ዛሬ በጣም በሚያሳዝን ሁኔታ ያለች የዘመኒቱ ቤተክርስቲያን ባለጋራ ያላቸውን ባለጉዳይ ያላቸውን ችግር ውስጥ ያሉ ሰዎችን ታባብላቸዋለች። እነሱም በደም እንሸፍናቸዋለን ትላቸዋለች። ችግር ያለባቸው ሰዎች ማስተካከል ሲገባቸው እንዳያስተካክሉ ማስታገሻ ፔንኪለር ትሰጣቸዋለች። መጽሐፍ ቅዱስ ግን ጌታ ኢየሱስ ክርስቶስ ግን ከባለጋራ ጋራ በመንገድ ሳለ ችግር ካለ ችግሩን ቶሎ ፈጥነ ፍታ። ለምን? ባለጋራ ዳኛ ጋይዶ ይከሳል እንዴ? ጌታ ይፈራል እንዴ? ጌታ ይፈራል እንዴ? ለምንድን ነው እንደዚህ የሚለው? እኮ ይሄ እግዚአብሔር ቃል ነው፣ የኢየሱስ ትምህርት ነው። ጌታ ማንም ሰው ከተግሳጽ ውጭ አይሆንም። የእግዚአብሔር ልጆች ስለሆናችሁ ኢየሱስ ደም አፍስሶ ስለገዛችሁ እግዚአብሔር በምህረት ስለተቀበላችሁ መረን ትሆናላችሁ ማለት አይደለም። የእግዚአብሔር ልጆች ባለጌ ይሆናሉ ማለት አይደለም። እንደውም ከፍ ብሎ ምን አለ? መባን ልትመጣ እዛ ጋር ጉዳይ ካለ መባንቶ ይዘኸው ሂድና ጨርስ ነው የሚለው። ባለጋራ ያላችሁ ሰዎች ፈጥናችሁ ተስማሙ፣ ፈጥናችሁ አስተካክሉ። ቤተክርስቲያን የተመታ ቼክ የምትደብቅ አይደለች። እኔ ስለገጠመኝ ነው እኮ ማአት ችግር ያለባቸው ሰዎች መጥተው ቤተክርስቲያን ሊደበቁ ሲፈልጉ ምስኪኖች እንዳትሆኑ ጌታ እንደዚህ አይደብቅም። ጌታ ይሄንን ነው የሚናገረው። ምን አለ? ሂድና ከባለጋራ ፈጥነ ተስማማ። እኔ ጋር ብዙ ሰዎች እንደዚህ አይነት ኬዝ ያላቸው ሰዎች መጥተው ያውቃሉ። የምላቸው ነገር ምንድነው? እኔ በደሙ ሸፍናለሁ፣ እግዚአብሔር ካንተ ጋር ይሆናል፣ እደብቃለሁ ብዬ አላቅም። ቶሎ በሌሊት ተነስተ ይሄንን ቼክ ያስመታብሰው ወይም ይሄን ቼክ የሰጠውን ሰው በሌሊት በማለዳ በቤት ወፍ ጭጭጭ ሳይል አንኳኩተ ሄደ እግሩ ላይ ውደቅና ጨርሱ። አትደበቅ፣ አትሽሎክሎክ። ተሽሎክሎክ ከቸርች መተ ስለተደበቅ አታመልጥም። ከጉባኤ ስትወጣ ፖሊስ ይዞ ይሄዳል ብዬ ነው ማስተባው። ይሄ እግዚአብሔር ቃል ነው። ፈጥናችሁ ተስማሙ። ጌታ ምንድነው እያለ ያለው? ከሰዎች ጋር ያላችሁን ጉዳይ አስተካክሉ። አሁን እዚህ ጋር እያወራው ያለሁት ላልመጡ ሰዎች አይደለም። ባይዘው እኔ ብዙ ጊዜ ስናገር አንዳንድ ወይ ቸርዬ ይሄ እኮ ለእንትና ቢኖር ወይ እኔ ይሄ መልእክት እኮ ለሷ ነው ለናንተ። እዚህ ላልመጡ ሰዎች አይደለም እዚህ ጋር ጌታ የሚያወራው ለናንተ። እዚህ ለሌሉ ሰዎች አይደለም፣ ባለ ጉዳዮቹ እናንተ ናችሁ። ጌታ እየነገራችሁ ያለው ጌታ የሚላችሁን ነገር ቶሎ አድርጉ። ባታደርጉስ ማስተካከል ይጠቅምሃል፣ ባታስተካክልስ ትጎዳለህ። ከተግሳጽም ያመልጥ የለ። በጣም ብዙ ምስኪን ሰዎች በቸርች ውስጥ ነው በዘይት ደብቀዋቸው አሁን ሸዋሮ ቤት ምናምን ያሉት በየወይኒ ተጥለዋል። ወገኖች ጌታ ይሄው ያወራሉ። ይሄ ኢየሱስ ትምህርት። ፈጥናችሁ ተስማሙ። ጉዳይ ያላችሁ ሰዎች ካላስተካከልክ ቅጣት ይጠብቀሃል እያልኩኝ።
ጉዳይ ያላችሁ ሰዎች ጉዳያችሁን ቶሎ ጨርሱ። ዛሬ መጣችሁ አይደል? አሁን ሰማችሁ አይደል? ከዚህ እንደሄዳችሁ ጉዳያችሁን ቶሎ ግደሉ፣ ጨርሱ። ወይ በማለዳ በነገል በሌሊት ተነሱና ጉዳይ ካለባችሁ ሰው ጋር ጨርሱ። ቶሎ እግር ላይ ወድቃችሁም ቢሆን አልቀሳችሁም ቢሆን ሽማግሌ ይዛችሁም ቢሆን ጨርሱ። ካልጨረሳችሁ ትጎዳላችሁ። ቤተክርስቲያን መጣችሁ ድምጽ ካልሰማችሁ፣ ቤተክርስቲያን መጣችሁ መላ ካላገኛችሁ፣ መውጫ ካላገኛችሁ ምን ይጠቅማችሁ? ቸርች እኮ አልመጣችሁ። ቤተክርስቲያን ሰዎች የሚታረቁበት፣ ሰዎች የሚቃኙበት፣ የፈረሱ ቅኝቶች የሚስተካከሉበት፣ የሰዎች አስተሳሰብ የሚስተካከልበት፣ ሰዎች ወደ ቀልብ የሚመለሱበት፣ ሰዎች ህይወታቸውን ትክክል የሚያደርጉበት፣ ከሳቱበት የሚመጡበት፣ የሚስተካከል ወደቁበት የሚነሱበት፣ ኃጢአት ውስጥ ካሉ ከኃጢአት የሚወጡበት፣ የእግዚአብሔርን ድምጽ የሚሰሙበት ቦታ ነው። ሰዎች የሚፈልጉትን መርጠው የሚሰሙበት ቦታ አይደለም። እግዚአብሔር የሚፈልገውን መስማት አለባችሁ። እግዚአብሔር እየተናገረ ነው። ማድረግ የሚገባህን ቶሎ አድርግ። ይህም በማድረግ ቢያንስ ከቅሊንጦ ትተርፋለህ። በብረት ውስጥ ከመገኘት ትተርፋለህ። እንደዚህ የመከርኳቸው የመከሩ ሰዎች አሉ። ባክ ጌታ አለ አሳልፎ አይሰጠኝም፣ ማቀው ባለስልጣን አለ እያሉ አቅራርተው ወድቀው አስተካክሉ። ምን እየነገር ለእናንተ ነው የምናገረው። እኔ ከኛ ስለሚጠበቅ ጉዳይ ነው እያወራው ያለሁት። ከባለጋሮቻችን ስለሚጠበቅ ጉዳይ አላወራው። መጽሐፍ በእናንተ በኩል ነው የሚለው። በእኛ በኩል ያለውን ነው እያወራው ያለሁት። ልንሰራ የምንችለው በእኛ በኩል ያለውን። እግዚአብሔር ይርዳን። አሜን አትሉም? አዎ። በጣም ብዙ ዕዳዎች አሉ። የገንዘብ ዕዳ ብቻ አይደለም። የተወሰኑ ፖይንቶች ልንገራችሁ። ከገንዘብ ዕዳ ያለፉ ብዙ ዕዳዎች አሉብን። የተዛቡ ፍትዎች፣ የተዛባ ፍትህ፣ የተዛባ ፍርድ የሰጠንባቸው ቦታዎች ሁሉ ዕዳ ነው እሱ። በተዛባ መንገድ በተለያየ መንገድ ጎርሰን ኪሳችን አስገብተን ያዛባ ነው ፍትህ አለ። ሂዱና አስተካክሉ። ከቅጣት አታመልጡ። እግዚአብሔር ስለሚያይ የተዛባ ፍርድ፣ በቤተሰብ መካከል የተዛባ ፍርድ፣ በባልና ሚስት መካከል የተዛባ ፍርድ፣ በማህበረሰብ መካከል የተዛባ ፍርድ፣ በሀገር ላይ የተዛባ ፍርድ አሉ እኮ። የተዛባ ፍርድ በዳኝነት ዙፋን ላይ ቁጭ ብለው ፍትህን የሚያሳቡ ሰዎች አሉ። እነሱ ሰዎች እሁድ መጥተው ቸርች እንደሚቀመጡ ታውቃላችሁ። አንዳንዶቹ በጣም ትልልቅ ቦታ ላይ የተቀመጡ መጥተው እሁድ አምልከው ነው ሰኞ የሚዘገንን ነገር የሚወስኑት። ፓስተር ቸሬ ምን እየነገርከን ነው? የተዛባ ፍትህን የምታዛቡ ሰዎች አስተካክሉት። ከቅጣት አታመልጡ። ነገ ጠዋት ተነስታችሁ ስራ ትገባላችሁ። ያበላሻችሁት ነገር ካለ ሄዱና አስተካክሉ። የሆነ ነገር ጎርሳችሁ የጻፋችሁ ትክክል ያልሆነ የተዛባ ፍትህ ካለ ሄዱና አስተካክሉት። በጠዋት ግቡና አስተካክሉት። ለምን ካላችሁኝ ጌታ እየተናገራችሁ ስለሆነ። ከቅጣት አታመልጡ። መስሏችሁ ተታላችሁ የሆነ ነገር ይዛችሁ አግኝታችሁ ደግሞ ሙስና ታውቃላችሁ። ይሄ እጅ መንሻ ጉቦ አይን ያሳውራል ነው የሚለው መጽሐፍ ቅዱስ። አይን ያሳውራል። እያየን አላየንም እንድንል፣ እየሰማን አልሰማንም እንድንል የሚያደርግ ስለሆነ ምናልባት የወሰዳችሁት ጉቦ የሚያነሯችሁ መስሏችሁ ያዛባችሁት ፍትህ ካለ ሂዱና አስተካክሉት። እሱ ዕዳ ነው፣ ክፈሉ። አለበለዚያስ በሰፈራችሁበት መስፈሪያ በደንብ ተነቅንቆ ይሰፈርላችሁ። ከቅጣት አታመልጡ። እግዚአብሔር ይርዳን። ሌላስ ፓስተር ቸሪ እኛ የምንፈልገውን የሚያክል ፍቅር ሌሎች ሰዎች እንደሚያስፈልጋቸው ሳናቀርተን እኛ ብቻ ፍቅር ፈላጊ፣ ሌላውን ሰው ግን በፍቅር ጠን የምንደፋ ሰዎች፣ ሂዱና ፍቅር ስጡ። ለሚስቶቻችሁ ፍቅር ስጡ፣ ለባሎቻችሁ ፍቅር ስጡ። እናንተ የምትፈልጉትን ነገር በሙሉ አጠገባችሁ ያለው ሰው እዛ ያለው ሰው ይፈልጋል። እናንተ ብቻ ፍቅር ተፈቃሪ፣ ሌላው ሰው ፍቅር የማይፈልግ የመሰላችሁ ሰዎች ሂዱና ፍቅር ክፈሉ። የፍቅር ዕዳ አለባችሁ። ቁጭ ብላችሁ እናንተ ተፈቃሪ ብቻ መሆን የምትፈልጉ፣ ሌላ ሰው ፍቅር እንደሚያስፈልገው ማታውቁ ታውቃላችኋል። እናንተ እንዲደረግላችሁ የምትፈልጉትን ነገር በሙሉ አድርጉለት። ሂዱ። የፍቅር ዕዳ ያለባችሁ ሰዎች ሂዱና ክፈሉ። ፍቅር ልትሰጡ ሲገባ ያልሰጣችሁ ሰዎች እንዲወዷችሁ የምትፈልጉ፣ እናንተ የምትጠሉ ግን ሰው እንዲወዳችሁ የምትፈልጉ፣ ሰው ምሕረት እንዲያደርግላችሁ የምትፈልጉ፣ እናንተ ግን ምሕረትም አታረጉ፣ ሰው እድል እንዲሰጣችሁ የምትፈልጉ፣ እናንተ እድልም አትሰጡ። ሂዱና ክፈሉ። እድል ስጡ። እግዚአብሔር እናንተን ይወዳችኋል።
እነዛንም ሰዎች ይወዳቸው። እግዚአብሔር ለእናንተ እድል ይሰጣችኋል፣ ለእነዛም ሰዎች እድል ይሰጣል። እግዚአብሔር እናንተን ይቅር ይላችኋል፣ እነሱንም ይቅር ይላቸው። ስለዚህ እናንተ የተሰጣችሁን ነገር ሂዱና ስጡ። ሂዱ ማቴዎስ 17 ታስታውሳላችሁ 18 ላይ እልፍ መክሊት የተተወለት ሰውዬ እልፍ መክሊት ተተወለት አልቀሶ ሚስቱና ልጆቹ ያለው ሁሉ ተሽጦ ዕዳው እንዲከፈል ሲወሰን አለቀሰ። ቀስ ብዬ ከፍላለሁ እባክህ ታገሰኝ ሲል እንደውም ምሬሃለሁ አለው ይላል። የተማረው ሰውዬ 100 ያበደረውን ሲወጣ አገኘው ይላል። ያዘው ይላል፣ አነቀው ይላል፣ አሳልፎ ሰጠው ይላል። ያዩ ሰዎች ተገረሙ። እንዴ ጌታ ሆይ ይሄ ቅድም የማርከው ቅድም ምረት ያረክለት ቅድም የተውክለት ሰውዬ እኮ 100 ያበደረውን ሰውዬ አገኘው፣ ከዛስ ያዘው፣ ከዛስ አነቀው፣ ከዛስ አሳልፎ ሰጠው፣ ከዛስ አሳሰረው ሲባል ገረመው። መጣና ቆይ እኔ ምለኔ እንዳደረኩልህ ታደርጋ ይገባም ነበር ወይ አለው። ወገኖቼ ለእናንተ የተደረገውን ሂዱና አድርጉ። ሰዎችን በፍቅር ጠኔ ድፍት ልታደርጉ ያላችሁ ሰዎች የፍቅር ዕዳ ያለባችሁ ሂዱና ክፈሉ። ቤተክርስቲያን መምጣታችሁ ምልክቱ ሄዳችሁ ፍቅር ከሰጣችሁ። በጥላቻ መጣችሁ ከነጥላቻችሁ ከሄዳችሁ ቤተክርስቲያን አይደለም የመጣችሁት፣ ሌላ ሲኒማ ቤት ነው የመጣችሁት። ቤተክርስቲያን ከመጣችሁ ጌታ የሚያሳያችሁ የሰጣችሁ። እኔ ያልወደድኩም፣ እኔ ያልማርኩም፣ እኔ ይቅር አላልኩም፣ እኔ ያልደበቅኩልህም፣ እኔ ያልሰወርኩልህም፣ እኔ ሁሉ ይቅርታ አላረግኩልህም፣ ያልተያዝክበት በደል እኔ ጋር የለም፣ እኔ አልጠቀጠቅኩልህም፣ ወደ ባህር አልጣልኩልህም፣ ይቅር አላልኩህም፣ እኔ ፍቅር አልሰጠውህም። ለምን ያልሰጠው? ዕዳ ሂዱና ስጡ። መጣችሁ? አዎ ጎሽ ሂዱና ዕዳ ክፈሉ። ያወራው ያለሁት ለእናንተ ስለሆነ ሂዱና ፍቅር ስጡ። ጌታ መጣ ያልቅበት የኔ ጌታ ክብር ለእግዚአብሔር ይሁን። ዕዳ አለብን፣ ሂዱና ክፈሉ። ምስጋና ልሰጧቸው የሚገቡ ሰዎች የሉ? ልታመሰግኗቸው ሲገባ ዝም ያላችኋቸው ሰዎች በግል ህይወታችሁ፣ በትዳራችሁ፣ በስራችሁ፣ በየዕለት ተዕለት እንቅስቃሴያችሁ በህይወታችሁ ላይ ፌቨር ያደርጉላችሁ፣ በህይወታችሁ ስራ የሰሩ ምስጋና ልታቀርቡ ምስጋና ልትሰጧቸው ቴንኪው ልትሏቸው አመሰግንሻለሁ አመሰግናለሁ ልትሏቸው የሚገቡ ሰዎች የሉም ወይ? ሂዱና መስግኑ። ለምንድን ነው የምስጋናን ውዝፍ የያዛችሁት? ለምንድን ነው ልትይዙ የፈለጋችሁት? ነው ሰውየው ሲሞት ነጭ ሐውልት ጋር ሄዳችሁ ነጭ ሐውልት ጋር ሄደት ልትዝረከረክ ነው ነጭ አበባ ይዘህ? የብዙ ሰዎች ፍቅር ይገርመኛል። ውሸት። ሰውየው ከሞተ በኋላ በዳዴ እንሂድ፣ ከሞተ በኋላ አገር የሚያክል ነጭ አበባ ይዞ ይመጣል። ሂድና በህይወት እያለ አበባ ገዝተህ ስጥ። ፍቅር እሱ። ቴንኪው ልትሏቸው የሚገቡ ሰዎች የሉ? ሂዱና መስግኑ። ሂዱና መስግኑ። ባሎች ሚስቶቻችሁን ሂዱና መስግኑ። ቴንኪው እግዚአብሔር ይባርክሽ፣ እነዚህን የተወደዱ ምርጥ ምርጥ ልጆች ስለወለድሽልኝ የኔ እመቤት የኔ ውድ፣ አንቺ እኮ እዚህ ጋር ዋጋ ባትከፊ፣ አንቺ እኮ እዚህ ጋር ሰፈር ባታደርጊ እኔ እንደዚህ አውት ሻይን አላረግም፣ እንደዚህ አይነት ስኬታማ ነጋዴና ሰራተኛ ልሆን አልችልም ነበር፣ አመሰግንሻለሁ ሲገባ ምን ሰርተሽ ነው አሁን አንቺ ቤት ተዘብዘፈሽ እየዋልሽ? ዕዳ ነው ትከፍላለህ። አመስግኑ። ምስጋና ለሚገባው ምስጋና ስጡ። አሁን ቤተክርስቲያን ቆይታችሁ ስትሄዱ አመሰግናለሁ የምትሉት ሰው ስልካችሁ ላይ የለም፣ ቤታችሁ አካባቢ የለም፣ ስራ ቦታ የለም፣ በህይወታችሁ ላይ ፌቨር ያደርጉ ሰዎች የሉም፣ መንገድ ያሳዩዋችሁ ሰዎች የሉም። አመስግኑ። አመስግኑ። ቴንኪው በሉ። ዕዳ ነው ይሄ። ማን እንዲነግራችሁ ነው ይሄን የፈለጋችሁት? ጻጥ ውጦሰን ተባርኳል እኮ ደግሰን እንዲሁ በድብልብሉ ከሰማይ እንደወረደ ሰው ምንም ቸርነት ምንም በጎነት እንዳላየ ሰው ምንም እንዳልተደረገለት ሰው ዝም። የወላጆቻችን ምስጋና ይዘን ዝም፣ የጓደኞቻችን ምስጋና ይዘን ዝም፣ በህይወታችን ትልልቅ ፌቨር ያደረጉልን ሰዎች ዝም ወጥ። ምን አይነት ስግብግብነት ነው ይሄ? አመስግኑ። ጌታ ልቤን ያውቃል አትብሉ፣ አመስግኑ። ልሰጡት የሚገባው ምስጋና ስጡ። ልሰጡት የሚገባ ክብር ካለ ስጡ። ከቻላችሁ ከስጦታ ጋር ቴንኪው በህይወቴ ስለሰራሽው ስላደረግከው አመሰግናለሁ። ምህረት ልታደርጉላቸው የሚገቡ ሰዎች የሉ? በድለዋቸዋል እኮ አሳዝነዋቸው ይቅር ልትሏቸው የሚገቡ ሰዎች የሉ? ይቅር በሉ። ምን ያደርግላቸው? ይቅርታ አለማድረግ እኮ ማለት
መርዝ ጠጥቶ ከዛ ያ የበደለን ሰው እንዲወድቅ ቁጭ ብሎ እንደመጠበቅ ታውቃላችሁ። ምን በወጣችሁ ተበድላችሁ መርዝ ጠጥታችሁ ይቅር ብያለሁ ትችላላችሁ። እኔ ከዚህ የበለጠ ነገር እግዚአብሔር ይቅር ብሎኛል። አሁን እኮ ባለ ሀብት እንድትሆኑ ነው እያወራሁ ያለሁት። የምን ባለ ሀብት? የምህረት የምስጋና አሜን ነው ወይ? የደግነት የፍቅር የሰላም ባለቤቶች እንድትሆኑ ምን ያደርግላችኋል? ኮልኮሌ ይብህ ውስጣችን የነተበ መንፈሳዊ ህይወታችን የተመታ አጋንንት እንደ ልቡ የሚጨፍርበት ህይወት ይዘን ምን ያደርግልናል? ገንዘብ ወገኖቼ ባለጠጎቹ ነው። አሁን ይሄ እውነት ማወራ እውነት ወደ ህይወታችሁ ገብቶ መንፈሳችሁ ላይ ልባችሁ ላይ ማስቀመጥ ስትጀምሩ በዘመናት ያልተፈወሳችሁት የነፍስ ቁስል ይፈወሳል። የሰማኝ አሜን ይበለኝ። ሐኪም መርምሮ ያልደረሰበት በሽታ ተነቅሎ ከህይወታችሁ ይሄዳል። እየተመረመርሽ ደህና ነሽ እያሉሽ ግን እያመመሽ ያለ በሽታ ይነቀላል። ስም የወጣለት መድኃኒት የምትወስዱበት በሽታ ይነቀላል። እግዚአብሔርን ማመስገን ስትጀምሩ ያደረገላችሁን ነገር በውስጣችሁ ያለባችሁን የሰዎችን ዕዳ ስትከፍሉ ምህረት ስታደርጉ ቶሎ ስትጨርሱ እግዚአብሔር ምህረቱን ይሰጣችኋል። አሜን። እንደዚህ ከያዛችሁ እንደዚህ ተይዙ። ልቀቁ። እግዚአብሔር መሐሪ ነው። ልንሰጥ የሚገባውን ያልሰጠነው ነገር ካለ የሰዎች መብት በእጃችን ላይ ካለ መብታቸውን አፍነን ይዘን ቁጭ ያለ ሰዎች ካለ በየተቋም ውስጥ በየቤቱ አንዳንድ ባል የሚስቱን መብት አንቆ ይዟል። ሚስት ማግባት ማለት የሆነ ዕቃ ሲገዛ ኃላፊነቱ የተወሰነ የግል እያለ እንደሚጽፍበት ሚስትን ሲገዛ የግል ብሎ መብቱ ይመስለዋል። አስምሮ እንደ ሰኞ ማክሰኞ መስመር ውስጥ ማኖር መብቱ ይመስለዋል። በሰንሰለት ይዞ እንደ ፒትቦል ሚስት ይዞ ቢዞር ደስ የሚለው ማትሰው አለ። እንዳትሳሳት። እንደዚህ አይነት መብት አንተ አይደለህም፣ እግዚአብሔር እንኳን የለው። ታውቃላችሁ ይሄን? እግዚአብሔር የዚህ አይነት መብት የለው። እግዚአብሔር ፈጥሯል። ፍቃድ ሰጥቷል። እግዚአብሔር ምርጫ ሰጥቷል። እግዚአብሔር እስትንፋስ ሰጥቷል። መብትን ያከብራል። አይደለም የመኖር የመሞት መብትን የሚያከብር አምላክ ነው ያለ። እበላለሁ ስትል ሔዋን አትበይም ብሎ እጇን አልመታት። መብትሽ። እኔ ባትበይ ነው ደስ የሚለኝ፣ አብረን ብንኖር ነው ደስ የሚለኝ፣ ፈቃድሽን ግን አከብራለሁ። እግዚአብሔር እንኳን አንተ ኬት ያመጣኸው መብት ነው፣ አንቺ ኬት ያመጣሽው መብት ነው። በሚስቶቻችሁ በባሎቻችሁ በልጆቻችሁ በተለይ ባደጉ ልጆቻችሁ ላይ በጣም ፖሊስ የምትጫወቱ ወላጆች ተጠንቀቁ። ደምም በምታለቅሱበት ቀን ሩቅ እንዳይመስላችሁ። አስምሬጫው እግዚአብሔር የለውም የዚህን የሚያክል ስልጣን። የሰዎችን መብት ያከብራል። እግዚአብሔር ከኛ ጋር ያደረገው የፍቅር ውል ስምምነት ነው። ከወደድከኝ አብረን እንቀጥላለን፣ አልፈልግም ካልክ ይሄው እንጂ ማን ምን ስለሆንሽ ውልፍትትይና ማት ሰው እኮ አለ ሽጉጥ አፍ ውስጥ እያሳደረ የሚያደርሰዋል። ወንድ የሚጫወት በለ ማንም እኮ አልሰጠውም። ይሄን የወሰዳችሁት የሰው መብትን መልሱ። የወሰዳችሁ የሚስት መብት የነጠቃችሁ ሰዎች መልሱ። ሚስት ገዝታችሁ አይደለም ተቀብላችሁ። የወሰዳችሁት መብት ካለ ልጆች የእግዚአብሔር ስጦታ ናቸው። የወሰዳችሁት የልጆች መብት ካለ መልሱ። የልጆችን መብት እንነጥቃለን ብላችሁ ልጆች ራሳቸውን እንዲያጠፉ እንዳታረጉ። የልጆችን መብት አክብሩ። ያደጉ ልጆች ታች ላይ መብታችሁ ነው ማሳደግ ኃላፊነት ቀልብ ካላችሁ። ካደጉ በኋላ አንዳንድ ጊዜ እኮ እኔ ጋር ስላለ ነው የዩኒቨርሲቲ ተማሪ ልጆችን እንደበደባለሁ የሚል የሚገርም አባት ያለበት ሀገር ያደገ ልጅ ጺም ያወጣ ልጅ መቀርቀሪያ ይዞ ይወጣል። እኔ ላንተ ነው መክረህ እኔ ፈንግሎ በኋላ ጦስ እንዳትሆን የምሬን ነው ማወራለህ። በገዛጅ ከደረጃ ላይ ወርውሮ ዜና እንዳትሆን ሰበር ነው የምትሆነው ጠዋት። አዎ ልጁ አባቱን ተብሎ ማለት እረፍ። መጽሐፍ ቅዱስ አባቶች ያው ልጆቻችሁን አታበሳጯቸው ይላል። ለምን ነው የምታበሳጩት? ለምን ነው ልጆቻችሁን የምታበሳጩት? ለምን ነው ልጆቻችሁን የምታናድዱት? ለምን ነው ልጆቻችሁ ላይ በዚህ ልክ መብት ማን የሰጣችሁ እንዴ? ቸርዬ ምን እያልክ ነው? ልጅ አይደል እንዴ? እኮ ልጅ ነው። ልጅ ማለት ምን ማለት? ጠፍጥፌ የሰራው ጀበና ወይስ ድስት እኮ አይደል። እስትንፋስ ያለው የሰራው ራሱ እግዚአብሔር ታሳድጋለህ ብሎ አምኖብህ ልጄን በትክክል ይዞ ከኔ ጋር እንዲኖር አድርጎ ሰው አድርጎ ያሳድጋል ብሎ አምኖ እኮ ነው የሰጠህ እንጂ ሰርተህ መስሎ ነው እንዴ? ልጅ ባልና ሚስት እኮ የሚችለው ልጅ መስራት አይደለም እኮ። ግብረ ስጋ ማድረግ ስትችሉ ልጅ መስራት የምትችሉ መስሏችሁ እኮ ነው። እንዳትሳሳቱ። ልጆች የእግዚአብሔር ስጦታ ናቸው። ስጦታውን እንዴት ይዛችሁት?
የሰጣችሁ እግዚአብሔር ነው። እናንተ እጅ ላይ የሚቆዩት ጥቂት ጊዜ፣ የእናንተ ጉልበት፣ የእናንተን ማዕጠብ፣ የእናንተን ማጉረስ የሚፈልጉት ትንሽ ጊዜ። አሁን የኔ ሁሉም ለቀዋል። አንዳቸውም እኔ አጠገብ ራቁታቸውን መቆም አይፈልጉም። አደጉ። ትናንት ያቀረሹ፣ ትናንትና ዳይፐር የቀየርኩላቸው፣ ትናንትና ያስገሳዋቸው ልጆች አይገርምህም? የለም ዛሬ አለፈ። አትችልም። ስለዚህ ጊዜያችሁን ወቁ። የሰው መብት የወሰዳችሁ መልሱ። ሰው ስል ልጆችንም ሚስትንም ባልንም ይጠቀልላል። መልሱ። ምን ሆኜ ነው ግን? ይቅርታ አድርጊልኝ፣ እኔ መቤት ግባና ቡና እየጠጣ ይቅርታ አድርጊልኝ። ምን ሆኜ ነው ግን? እግዚአብሔር የሌለውን ስልጣን ኬት አምጥቼ ነው ግን? ተባባሉ። ያወራው ያለውትኝ ጤነኛ ግንኙነት እንዲኖርህ ስትሞት እንዲለቀስልህ ነው ማወራው። በተለይ ባል የሚለቀስለትና የሚለቀስበት አለ። ታውቃላችሁ? እኔ ያሳዝኑኛል አንዳንድ ሰዎች። ከዚህ በፊት ተናገር ያለው እኔ ሴትዮዋን በጣም የሚያቃጥል ሰውዬ፣ ተዋትና ማታ መከራ የሚያበላ ሰውዬ፣ መርር ብሏት እኔ ቢሮ ፓስ ቪዛ ምናምን ይዛ ልጇን ይዛ ከሀገር ለመጥፋት መታ ጨርሳ በቃኝ ስትል ረጅም ሰዓት አልቅሽ ያብሬ መክሬ ዘክሬ በቃ ይቅርብሽ፣ ግድ የለሽም አንቺ አትጨርሹ፣ ፊሽካው ይቅርብሽ፣ ፊሽካውን ለባለቤቱ መልሽ። አንዳንድ ጊዜ በጣም ከመከራው የተነሳ ተጫዋቾቹ ፊሽካውን ይዘው ቤር አድርገው ሊጨርሱ ሲፈልጉ ያሳዝኑኛል። ተው ለዳኛው ስጡት፣ እሱ ያውቅበታል ብዬ መልሻት 15 ቀን አልቆየችም ሴትዮ። ሰውየው አባይ በረሃ ተገደለ። እንደዛ ብን አድርጓት ሲያቃጥላት የነበረው ሰውዬ። ከዛ ሰው ሁሉ ምናምን እየተለቀሰ ምናምን ሄድኩኝ። ሲሄድ እያለቀሰች በረንዳ ላገኘኋት። አቀፍኳትና እንኳን ደስ ያለሽ፣ እንኳን እግዚአብሔር ረዳሽ። እንደዚህ የሚባሉ ሰዎች እንዳሉ ወቁ። እዚህም አላችሁ። እኔ እንዳጠልልሃለሁ። እኔ እንደዛ ነው የምለው። በምህረት እግዚአብሔር በሰጠህ ጊዜ አስተካክለህ ባል ማትጫወት ከሆነ ስትሄድ እኔ እንኳን ደስ ያለሽ አልኩ። ከዛስ ጭሪያ ወረድኩኝ። በእናትህ ዝም በለች ግድ ይለኝ። እንዳይመስላችሁ ተከብራችሁ የምትኖሩበት አልጋ ላይ ተከብራችሁ ብትቀጥሉ አሪፍ ነው። ይሄ የወንድም ምክር። አስተካክሉ። ማን ናችሁ እናንተ? ቀብር ሄዳችሁ አታውቁም? እኛ ከተራው ሰው እስከ ጠቅላይ ሚኒስትር ቀብረናል። እዚህ ሀገር ቀብረናል። የሚሞቱ የማይመስለን ሰዎች ሞተው ቀብረናል። ስለዚህ ትወርዳለህ። ደግሞ ደና ያንግ ከሆነች ደግሞ ቀጣኛ ፓርትቶ አለ። ታውቃለህ? ፓርትቶ አለ። ባል የሞተባት ድጋሚ እንድታገባ፣ ሚስት የሞተበት ድጋሚ እንዲያገባ ይሄ መጽሐፍ ያዛል። ስለዚህ አይን በስቶብሻል አግቢ ነው የምለው እኔ። እመነኝ። አስተካክሉ። ይሄ የቸሬ ምክር ከመሰላችሁ ተሳስታችኋል። የእግዚአብሔር ምክር ነው። ቶሎ አስተካክል። አለበዛ ዳኛ ከዛ ምናምን ያልቃል። የሆነ ቦታ ይገባል። እዚህ ሸዋሮ ቤት ቃሊቲ ቅሊንጦ ብቻ አይደለም፣ ጉድጓድም አለ፣ ይወራረዳል። ምንድነው ፓስተር ቸሪ ዛሬ ታወራ የፈለከው? ላወራ የፈለኩትማ እንድታስተካክል ነው። እድልህን ተጠቀምበት። ሕያው ነህ አይደል? ተነፍሳለህ። እስቲ የሚተነፍስ ያለ ሕያው የሆነ ሰው እጆቹ ከፍ እንደ ትልቃቱ ነው። እግዚአብሔር ይባርካችሁ። አስተካክሉ። የፍቅር ዕዳ ያለባችሁ ሂዱና ክፈሉ። የሰላምታ ዕዳ ያለባችሁ ሂዱና ክፈሉ። ስልክ ማታነሱ ስልክ አንሱ። የሰዎች ጋር ያላችሁን ነገር አስተካክሉ። ይህ ዝግት የምታደርጉ ሰዎች ከሰዎች ጋር ያላችሁ ጤነኛ ግንኙነት ሂዱና ክፈሉ። ሰላም ስጡ። መጽሐፍ ቅዱስ ሲናገር ቢቻላችሁ በእናንተ በኩል ነው የሚለው፣ በእነሱ አይልም። በእናንተ በኩል ከሰው ሁሉ ጋር ምን አድርጉ? በሰላም ሂዱና በሰላም ኑሩ። ሂዱና ሰላም ክፈሉ፣ ይቅርታ ክፈሉ፣ ምህረት ክፈሉ። ምንም አይጠቅማችሁ። ለምን? ጌታ በቀራንዮ መስቀል ላይ በገፍ ነው ፍቅር የሰጠን፣ በገፍ ነው ምህረት የሰጠን፣ በገፍ ነው ሰላም የሰጠን፣ በገፍ ነው እድል የሰጠን። እኛ እድል ለመስጠት፣ እኛ ምህረት ለመስጠት፣ ይቅርታ ለመስጠት እንደዚህ የምንንቀጠቀጥበት ምክንያት ምንድነው? እግዚአብሔር ምህረት በገፍ አልሰጠንም ወይ? ባለጠጋ የሆነ አምላክ አይደለም ወይ? ቸርነት አላደረገልንም ወይ? የተሰጣችሁን ስጡ፣ ሰላም ስጡ። ሰላም ሰጥቷችኋል ጌታ? እስቲ ሰላም ይሰጥ፣ ሰላም ስጡ። ይቅርታ ያገኘስ? አሁን እየጨረስኩ ነው። ይቅርታ አግኝታችኋል? አዎ ይቅርታ ስጡ። ብዙ ሰው አላገኘም። ያገኛችሁ ትበቃላችሁ። ሂዱና ስጡ። እኔ ይቅርታ አግኝቻለሁ። እኔ ምህረት አግኝቻለሁ። እዚህ ጋር የቆምኩት በምህረት፣ እዚህ ጋር የቆምኩት በይቅርታ፣ በእግዚአብሔር ፍቅር።
የኔ የምለው አንዳች ነገር የለም። እግዚአብሔር በሰጠኝ ፍቅር፣ እግዚአብሔር በሰጠኝ ምህረት ነው እዚህ ጋር የቆምኩት። ስንወርድ የምንኖረው በተሰጠን ምህረት ነው። የራሳችሁን ጽድቅ የራሳችሁን ግንባታ አቁሙ፣ ግድ የላችሁ። ትዕቢት ውድቀትን ነው የምትቀድመው። እግዚአብሔር ማስተዋል ይስጠን። ግልጽ ነው፣ ግልጽ ነው። አብረኸው በመንገድ ሳለ አብራችሁ በመንገድ ሳላችሁ አብሯችሁ የኖራችሁ ባለበት ጊዜ ሰዎች ከሞቱ በኋላ አታስተካክሉም። ሰዎችን ካጣችሁ በኋላ አታስተካክሉም። ጉዳዩ ጥግልጥ መጨረሻ ከሄደ በኋላ አታስተካክሉም። አቃቢ እጅ ከገባ በኋላ አታስተካክሉም። ፍርድ ቤት ከደረሰ በኋላ አታስተካክሉም። በህይወታችሁ ውስጥ ጉዳዩ እያለ በተለይ ቤተሰብ ውስጥ እያላችሁ ባልና ሚስቶች እየተጋጫችሁ ከሆነ እንደ ቤተሰብ እየተጋጫችሁ ከሆነ ኳሱ ከእጃችሁ ሳይወጣ ቶሎ በሉና አስተካክሉ። ካላስተካከላችሁ ይዞት የሚመጣው ቅጣት አለ። እኔን ስላመለካችሁ ቸርች ስለመጣችሁ አትተርፉም። እኔን ስላመለካችሁ ቤተክርስቲያን ስለምትመላለሱ አትተርፉም። ማንም ስለሚጸልይላችሁ አትተርፉም። ማንም ስለናንተ ትንቢት ቢናገር አትተርፉም። የምትተርፉት የተባላችሁትን ካደረጋችሁ ብቻ ነው ብሏል እግዚአብሔር። ስለዚህ የተሰጣችሁን ይቅርታ ሂዱና ስጡ። ያለባችሁን ችግር ሂዱና ፍቱ። እግር ላይ ውደቁ። ከሰው ጋር ነው ተነጋገሩ። ሰው አታታሉ። አንዳንድ ሰው አታላይ ነው። ጠዋት የተናገረውን ከሰዓትም አይደግም። ክርስቲያን ነው ግን ለስሙ ማት እኔ ቁጭ ብዬ ካውንስሊንግ ስለምሰራ ማት ሰው ነው። እሱም እንደዚህ ያለላሉ ደህና ሰው ነበር እሱም ተበላሸ እምላቸው ማት ሰዎች አሉ። አታታሉ። ሰውን ኦፌንድ አታርጉ። ሰውን አታበሳጩ። ካበሳጫችሁት ያ ሰው የሚሄድበት መንገድ ርቀቱ ብዙ ነው። በኋላ ማጣፊያ ያጥራችኋል። ስለዚህ ጉዳይ ያላችሁ ሰዎች ቆም ብሉና እስቲ ይህንን እንደ እግዚአብሔር ድምፅ ስሙት። ግድ የላችሁ ሂዱና አስተካክሉ። መንገድ እያለ ነገሩ መነጋገር ቃላቶቹ ቆርቆር ማለት ሲጀምሩ ቆርቆር ማለት አንድ የሚያከብረው የምታከብረው ሰው ለማታለል አይደለም፣ በትክክል ጉዳዩን ለመስራት። እኔ አንድ ሰው ቅርብ ጊዜ ከሆነ ዘመዱ ብር ወሰደ። ብር ይወስድና የሚንቀሳቀስበት ብር ነው። እየተንቀሳቀሰ እያለ ተበላ። ብር ያው ዘንድሮ ማይበላ የለም፣ ሁሉም ነው ይበላ። ከዚህኛው ብታመልጥ ይሄ ይበላል፣ ከዚህ ብታመልጥ ይሄ ይበላል፣ ከዚህ ብታመልጥ ይበላል፣ ሌላም ይበላል። እና ሄዱ ለዘመዱ ይሄን ብሎ መናገር በጣም ከበደው። ስለዚህ ያለው አማራጭ ልጆቹንና ሚስቱን የሆነ ቦታ ደብቆ ሰውየው ተደበቀ። ነጭ ሆኖ ሌላ ሰው መስሎ ገርጥቶ ሰቀቀን ይዞት ተሰቃይቶ እኔ ጋር መጣ። አንዳንድ ሰው እኔ ቆሜ እንደዚህ በቦልድነስ ሳወራ ችግሩን ሰምቼ አንጣ ብዬ ጻፍ አድርጌ ክፍል ለማድረግለት ነው ይመስለው። እኔ ግንዛቤ እንጂ ገንዘብ የለኝም። እና የምሬን ነው የለኝም። እና ስኮስተር ብሎ ቻሪ ትንሽ ናት ነው ብሎ ቢጠይቆኝ ብር ያስቀኛል ለራሴ። እና አይከፋኝም እውነት ለመናገር በቃ መጠርጠሬ ደስ ይለኛል። ጠርጥሩኝ በደንብ። እና በቃ ገብቶኛል መጥቶኝ ክፍል እንዳደረገለት እንደሆነ ዝምባውን መንታ ያለቀሰ ግን መላ አለኝ። አይገርምም? ሰማሁትኝ ገባኝ። ጉዳዩን የያዘው ዘመዱ ከዚህ በፊት ተጣልታችሁ ታውቃላችሁ? አናቅም። ከዚህ በፊት እንደዚህ አይነት ግጥግጥ አይ ደግሞ ጎበዝ ሰራተኛ አዎ በል አሁን የምታደርገውን ትሰማኛለህ? አዎ እኔ ምልህን ታደርጋለህ? እሺ አለ። እኔ ምልህን ታደርጋለህ ስለው የሆነ ነገር ላረግለት ነው የመሰለው። እሺ አለኝ። አሁን የምታደርገው ዛሬ ማክሰኞ ነው አለ። ነገ ሮብ ጠዋት ሌሊት ለወፍ ጩጭ ሲላ እሺ ሂድ ቤቱ ሂድና ቤቱን አንኳኳ። ሌሊት ወፎች ገና ሲጩ ሌሊት አላህ አክበር ብላ የሚልበት ሰዓታላል ሩብ ጉዳይ። ስለዚህ ሂድ አልኩት። ከዛስ እግሩ ላይ ውድቅ በል። ከዛስ ለኔ ነገርከኝ ንገረው አልኩት። ማለት በሰውየው ቦታ ነው ሆንኩና ልጁን ስሰማው የፈለገ ድንጋይ ልብ ያለው ሰው ቢሆን እዚህ ልጅ ላይ አይጨክንበት። በቃ እንዴት እንዳሳዘነኝ ወይኔ ምን ላርግ? ሂድ ይሄን አርገው እስቲ ያልኩት። ሰው ነው አይደል የተበደርከው? ሂድ እናርገው። ከዛ በጠዋት አንኳኳ። ውሻ አልታሰረም? ቆይ ማን ነው ምናምን። ውሻ ታሰረ። ከዛ በኋላ ምናምን መጣ በቤስትየው። ከዛ ዘራተኛ በረንዳ ላይ ጋውን ለብሳ ምን ነው ሲል እሱ ገባ። ከዛ ምንድነው ብሎ ሲወጣ ሰውየው ወጣ። ከዛ ብቅ ሲሉ እግራቸው ድፍት አለ። እኔም ነው ደንግጠው ምንድነው የተፈጠረው? እነሱ የሚያውቁት ነገር የለም። እሱ ስቀ ቆጫን ምን እያለቀሰ የሆነ የዚህን ያህል አንተ ክፉ ነን እኛ ለምን ደበከ? አሁን የት ነው ያሉት? እንደዚህ አይነት ቦታ እንደዚህ ነው። አዎ ና በል ብሎ ሌላ ቼክ ጨምሮለት በል ሂድ ችግር እኔ ምንም የለብህም አለው። አይገርም? ጌታ ይባርከኝ። እኔ ፍቱ። የተጣላችሁ ሰዎች ቁጭ ብላችሁ ቁጥር አድርጋችሁ አንሶላ ወጥራችሁ ነገር ወጥራችሁ ስልክ ቀርቀራችሁ ማንን እየጠበቃችሁ? የነዚህ ልጆች ቤት ተበላሸ ብሎ ሚካኤል እንደዚህ እያለ እየመጣ አይደለም። አይመጣም ሚካኤል፣ ገብርኤልም አይመጣም።
እንደዚህ ሰዎች ነው ችግር ውስጥ ያሉት ብሎ የሆነ መልአክ ተልኮ የእናንተን ኬዝ ለመፍታት እየመጣ ያለ ሰው የለም። የእናንተን ኬዝ ለመፍታት እየበረረ የመጣ የእግዚአብሔር ቃል አለ። ሂድና ፍታ፣ ሂድና ችግርህን ሶልቭ አድርግ፣ እኔ ካንተ ጋር እሆናለሁ ይላል እግዚአብሔር። እግዚአብሔር ጣልቃ ይግባላችሁ። በኢየሱስ ስም የምትሰጡትን ፍቅር ይስጣችሁ፣ የምትሰጡትን ሰላም ይስጣችሁ። በደንብ አሜን በሉ። የምትሰጡትን ጸጋ እግዚአብሔር ይስጣችሁ። የምትሰጡትን ምሕረት፣ የምትሰጡትን ቸርነት፣ የምትለቁትን ፍቅርና ምሕረት እግዚአብሔር ያብዛላችሁ። ጤናችሁ ይመለስ። አሜን በሉኝ በደንብ። እግዚአብሔር ጤናችሁን ይመልስላችሁ፣ ሰላማችሁን ይመልስላችሁ፣ ቤታችሁን ይመልስላችሁ፣ ትዳራችሁን ይመልስላችሁ። ይኸው ታውቃላችሁ ስለ ፍቺ ሲናገር ኢየሱስ ፍቺ እንኳን ደረጃ የሚደርሰው በቀደም ከዋሴ ጋር እያወራን ነበር። ኢየሱስ ሙሴ እኮ አዞናል ሲል ስለ ልባችሁ ጥንካሬ ነው አለ። ፍቺን እንኳን የሚያመጣው ጥንካሬ ነው። ለቃሉ አልሸነፍም ባይነት ነው ይላል አንተ። እኔ አይደለም ሰው ራሱ እግዚአብሔር ቢመጣ እሱ ሰውዬ ይፈታል፣ አትጠራጠሩ፣ ይፈታል። ይሄ ልብ መፍታት ይችላል። ይሄ ነው እንደዚህ አይነት ጥንካራ ድንጋይ የሆነ አለት የሆነ ልብ አለ፣ ድቡልቡል ድንጋይ። እሱ ድንጋይ ያፈርሳል ቤት። ልል ግን እሺ ባይ ዳዊት እኮ በሽታ መንፈስ ደግፍልኝ፣ ንጹህ ልብ ፍጠርልኝ፣ የዋህ ልብ አይደለ? እግዚአብሔር ንጹህ ልብ ይፍጠርላችሁ። እስቲ በደንብ አሜን በሉኝ። እንዲህ ጠንካራ ልብ ያላችሁ እህቶቼ እግዚአብሔር ልባችሁ እንደው የሥጋ ልብ ያርግላችሁ። ድንጋዩን ልብ እግዚአብሔር ከናንተ ላይ ይንቀልላችሁ። በኢየሱስ ክርስቶስ የማታውቁት ረፍትና ሰላም ያገኛችሁ። እንዴቺ በቃ አምራኩ ነበር ምሕረት አረገች የሚያስብል የእግዚአብሔር ምሕረት ያገኛችሁ። የእናንተ አይደለም ምሕረት የእግዚአብሔር ነው። በቃ ሂዱና ታረቁ፣ ሂዱና ሰላም ፍጠሩ። የሚመጣ ሌላ አዳኝ የለም። የእግዚአብሔር ቃል መጥቷል፣ ቶሎ ፍቱ። ያንን ካላረግንስ ቸሬ የሚመጣ ክፍያ አለ፣ ዋጋ ትከፍላላችኋል። አንተን አምልካችሁኝም ቢሆን አተርፉ። እግዚአብሔር ይርዳ። እንጸልይ።